ሰላም ውድና የተከበራችሁ የቤቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እነሆ ዳጣ ድራማ ክፍል 25 ተጀመረ። በክፍል 25 እንግዲህ ዛሬ የምንመለከተው ዳጣ አባቷን መሆኑንና ለመሆኑን ለማረጋገጥ አቶ ደረጀ ወደ ዲኤንኤ ምርመራ ለመሄድ ተዘጋጅተዋል ማለት ነው። እንግዲህ አቶ ደረጀ ዳጣ ልጇ መሆኗን አምኖ ተቀብሏል። መጀመሪያም ካሳንቺስ አካባቢ ሲኖሩ እንደነበረ ከሷ የህይወት ታሪክ ጋራ እና የሱ ልጅ ጋራ ተመሳስሎበታል። ነገር ግን ተጠራጥሯል። ዳጣ ልጄ ልትሆንም ላትሆንም ትችላለች በማለት ከዚህ በፊትም ዲኤንኤ ምርመራ እናድርግ ስትለው ቆይ ምንም ችግር የለውም እኔ ከዚህ በኋላ ቤተሰብ ሁነሻል፣ ልጄ ነሽ፣ እኔ ልጄ ብዬ አምኜ ተቀብዬሻለሁ። ነገር ግን ድንገት በቃ ምርመራ እንሂድ በማለት ዳጣን ይዟት ሄዷል ማለት ነው ወደ ዲኤንኤ ምርመራ። በመሀል ግን ኤቪ እንግዲህ ቅናቷ እንደቀጠለ ነው ማለት ነው። ናታንን ጥሩ ልጅ ለመሆን እየሞከረች ነው። በቃ ሰላምዬንም ለማገዝ ጠረጴዛውንም እኔ ልወልውልልሽ በማለት በጣም መልካም ሰው መሆን ጀምራለች ማለት ነው። ምክንያቱም ናታንን ትወደዋለች፣ ታፈቅረዋለች። እሱ ግን እስካሁን ለፍቅር አልተመኛትም ማለት ነው። ኤቪን ማለት ነው። ዳጣን ግን በፍቅር አይን ነው የሚያያት። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ዳጣ ግን ምንም አይነት ለሱ ፍቅር የላትም ማለት ነው። አፍቅረሽ ታውቂያለሽ ወይ ሲላት ለራሱ እኔ ምግብ ነው እንጂ አፍቅሬ የማውቀው ወንድ በጭራሽ አፍቅሬ አላቅም። ስለ ድሮ ህይወቷም ደግሞ ለሱ ለናታን አልነገረችውም ማለት ነው። እንግዲህ አባቷ ብቻ ነው የሚያውቀው። ግን ቤተሰብ ሁናለች፣ አብራ እየኖረች ነው። በጣም ደስተኛ ናት። ከጎዳና ህይወት ወጥታ አሁን ባለችበት ህይወት ግን በጣም ደስተኛ ናት። ነገር ግን ዲኤንኤ ምርመራው በጣም ፈርታለች። ሊሆንም ላይሆንም ብላ ተጠራጥራለች። አቶ ደረጀም ደግሞ ምናልባት ልጄ ከሆነች ብሎ ለወይዘሮ ማርታ በጣም ስለፈራ እንግዲህ ወይዘሮ ማርታ ከሌላ እንደወለደ ዳጣ ልጁ እንደሆነች እንግዲህ ልጁ ትሆናቱን ገና አልተረጋገጠም። ነገር ግን ልጁ እንዳለው ከሌላ እንደወለደ በጭራሽ አታውቅም ማለት ነው ወይዘሮ ማርታ ማለት ነው። እስካሁን አላወቀችም። እየደጋገመ ግን ወይዘሮ ማርታ ውዷ ባለቤቴ ምናልባት አሁን ለምሳሌ ከሌላ ወንድ ልጅ ቢኖረኝ ምን ትያል፣ ከሌላ ሴት የወለድኳት ልጅ ቢኖረኝ ምን ታደርጊያለሽ ብሎ ከዚህ በፊትም ጠይቋት ነበረ። እሷ ግን በጭራሽ እኔ እፈታሻለሁ አለችው ማለት ነው። ግን ለምሳሌ ነው ያልኩሽ አላት። ተኝተው ድንገት በቃ እሷ እንቅልፍ ወስዷት ነበረ። እሱ ግን በሌሊት ተጨንቆ ከእንቅልፉ ተነስቶ ስለ ዳጣ እያሰበ እያብሰለሰለ እንቅልፉላ ነስቶታል ማለት ነው አቶ ደረጀ። ባለቤቱን ብድግ ብላ ምን ሆነ ነው ውድ ባለቤቴ፣ ምን ገጥሞ ነው፣ ለምንድን ነው የምታስበው ስትለው ልጆቹን ሁሉ ስማቸውን እየጠራች ከሌን ነው እያለች ትጠይቀዋለች ማለት ነው። ነገር ግን አይ በጭራሽ አይደለም ስለ ዳጣ ነው ይላታል ማለት ነው። ደግሞ ስለ ዳጣ እኛ አስጠጋናት፣ ምን አስጨነቀን? ምን የሚያስጨንቅ ነገር አለ? ስለ ዳጣ ምን ያስጨንቅሃል? ትለዋለች ማለት ነው። አይ ምን በቃ እንደዚሁ ተጨንቄያለሁ፣ አስቤያለሁ ይላል ማለት ነው። ነገር ግን ለመናገር ፈልጓል ለሚስቱ፣ ግን ደግሞ እየፈተናት ነው። ለኔ ልጄ እንደሆነች ብታቅ ትቀበለኛለች ወይስ አትቀበለኝም እያለ በጣም ሀሳብ ይዞታል ማለት ነው። አቶ ደረጀ በጣም እያሰበ ነው። ነገር ግን በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። አረ በጭራሽ የሰይጣን ጆሮ አይስማ። እኛ ለምንድን ነው አንተም ከኔ ውጪ ሌላ ሴት ከኔ በላይ ደርበ እንደማትወልድብኝ ባሌ አምናሃለው። አንተ ለእኔ እኮ ልዩ ነህ፣ የተለየ እንደ ሴቶች እንኳን
በጥፌ አላቅም። እንደ ሴቶች የሚደርስባቸው ነገር አንዳንድ ነገሮችን በጭራሽ አታሳየኝም። በጣም ነው የምታፈቅረኝ፣ በጣም ነው የማፈቅርህ እና ስለዚህ ለምንድን ነው እንደዚህ የምታስብ? አይ እንዲያው እንደዚህ ስለ ባል ግን ደፍሮ ማውራቱ ትክክል ነው ብለሽ ታስቢያለሽ ወይ ማርቲ ብሎ ሲጠይቃት፣ አዎ እኔ ባንተ ሙሉ ለሙሉ እምነት አለኝ፣ በጣም ነው እማምንህ ትለዋለች ማለት ነው። ነገር ግን እሺ እንዲያው ምናልባት እኔ ከሌላ ወልጄ ልጅ እንዳለኝ ብታውቂ ምን ታደርጊያለሽ አላት። አይ እኔ አሁን ስለሱ ማሰብ አልፈልግም ትለዋለች። አንተ ብትሆን ምን ታደርጋለሽ? እኔ ከሌላ ወንድ ልጅ ወልጄ ባሳየ ትለዋለች። አይ እኔማ እፈታሻለሁ አላት። እሷ ደግሞ እኔም እፈታሃለሁ አለችው ማለት ነው። እንግዲህ እየፈተናት ነው ማለት ነው። አቶ ደረጀ ምን አይነት ሪአክሽን ታሳያለች፣ ምን አይነት ነገር ትለኛለች ብሎ እያሰበ ማለት ነው። ከዛም እኔ በእርግጥ በወቅቱ ምን እንደሚፈጠር አላውቅም፣ በአሁኑ ግን አዎ እፈታሃለሁ ትለዋለች ማለት ነው። እንግዲህ ምን ማለት እንዳለ ምን እንደምትለው ለማወቅ ለማድረግ ነው ማለት ነው። የእሷን ውስጥ ለማወቅ ፈልጎ ነው ማለት ነው። እንግዲህ አቶ ደረጀ እና ሰላምዬ ደግሞ በጣም ታስባለች። በጣም ነው የምታስበው ሰላም ስለ እሷ ማወቅ ትፈልጋለች። ሰላም እንግዲህ ስለ ዳጣ ማወቅ ትፈልጋለች። ዳጣ ግን አልነገረችውም። ናቲንም ደግሞ እስኪ እባክህን ጠይቃት፣ በጣም ነው የምታስብላት። እንግዲህ ሰላምዬ በጣም ነው የምታስብላት። የኤቢ ቅናት እንዳለ ሆኖ ኤቢ ደግሞ በጣም ነው የምትጠላት፣ በጣም ነው የምትቀናባት። ናቲ ደግሞ በጣም ነው የሚወዳት። ኤቢ ዳጣን በጣም ነው የሚያፈቅራት፣ በጣም ነው የሚወዳት፣ ግን ደግሞ አልነገራትም። ኤቢ ደግሞ በጣም መልካም ለመሆን እየሞከረች ነው፣ ጥሩ ለመሆን እየሞከረች ነው ማለት ነው። ምክንያቱም ናቲን ወደፊት እኔ እናንተ ተጋብተን አኒሞኒያችን ይሄ የሆነ ትልቅ ሀገር ሂደን አኒሞናችን እንድናከብር ቤተክርስቲያኑ ናንሄድ አብረኝ ናንሄዱ ላይ ያለችው ነበረ ማለት ነው። አይ እኔ ዛሬ ቤተክርስቲያን አልሄድም፣ ምግብ በልቻለሁ፣ እሑድ እንሄዳለን ይላታል። እሺ ናንሄድ ወደ አንድ ቦታ ናንሄድ አብረኸኝ ትለዋለች። እሺ ብሎ ብድግ ብሎ ቀሚስ ለብሳ በጣም አምሮባት ኤቢ ይወጣሉ ማለት ነው። መንገድ ላይ ደግሞ ዳጣን ያገኟታል። እንግዲህ እንደተለመደው በቃ ተናዳ ንዴቷ ግንፈል ብሎባት እንግዲህ ኤቢ መንገድ ላይ ተጣልታታለች ማለት ነው። ዳጣን እስኪ ናን አብረሽ ነይ እንሂድ ይላታል። በጭራሽ አትሄድም እሷ ከኛ ጋር ትላለች ደግሞ ኤቢ፣ ቅናተኛዋ ኤቢ ማለት ነው። እና እስኪ አንተ ወንድ ከሆንክ እስኪ እና እንሂድ እና ተዋትና ሲል ስትለው ናታንን በቃ ያው እንግዲህ አብሯት ሂዷል ማለት ነው ከኤቢ ጋር ማለት ነው። እና በጣም የሚገርም ነው እንግዲህ በዚህ በእኛ በገሃዱ ዓለም ባለንበት ዓለም እንግዲህ እውነት ለመናገር ወደ ትዳር ስንገባ መጀመሪያ ፍቅረኛ ወይንም ደግሞ የትዳር አጋር ይሆነኛል ብለን የያዝነውን ጓደኛችንን በደንብ ማውራት አለብን ማለት ነው። ምክንያቱም ስለነበረን ላይፍ ስለነበረን ነገር መናገር አለብን ማለት ነው። ወደፊት ሳይሆን በኋላ ቆይተን ከትዳር ውስጥ ከገባን በኋላ ሳይሆን ልጅም ካለን ልጅ አለኝ ልጅ ነበረኝ ማለት አለብን ማለት ነው። እንዲሁም ፍቅረኛ ከነበራቸው ፍቅረኛ ነበረን እንደዚህ ያለፈ ላይፍን ማውራት በእውነት በጣም ተገቢ ነው። ምክንያቱም ትልቅ ትዳር ከመሰረታችሁ ልጅ ከወለዳችሁ ቤተሰብ ካፈራችሁ በኋላ ይህን አይነት ነገር ከሌላ ያላችሁን ልጅ ከሌላ ትዳር እንደነበራችሁ ድንገት ያቺ የትዳር አጋራችሁ ብትሰማ ወይም ቢሰማ በጣም ትልቅ ጸብ ይፈጠራል። ያ ትዳር ሊበተን ይችላል ማለት ነው።
እንግዲህ አንድን ነገር ስናደርግ መናገር ማሳወቅ ይኖርብናል። አሁን እንግዲህ በአቶ ደረጀና በወይዘሮ ማርታ መካከል ያለው ነገር ምንድን ነው? እንግዲህ ወይዘሮ ማርታ ስለ አቶ ደረጀ የበፊት ልጅ እንዳለው አታውቅም። ምንም ከእሷ ውጪ የሚያውቅ አይመስላትም ማለት ነው። አታውቅም፣ እሱም አልነገራትም። ስለዚህ በወይዘሮ ማርታ መፍረድ አይቻልም ማለት ነው። እንግዲህ ወይዘሮ ማርታ በጣም ነው የምታፈቅረው፣ በጣም ነው የምትወደው። እሱም ደግሞ ይወዳታል፣ ያፈቅራታል። ነገር ግን የደበቃት ነገር አለ፣ መናገር ነበረበት። ወይዘሮ ማርታ ስለ ዳጣ እውነት ልጁ ከሆነች ስትሰማ ምን ትላለች? ያ ትዳር ይፈርስ ሲሆን በጣም አሳሳቢ ነው፣ በጣም አሳሳቢ ነው በእውነት ያነ ፍቅራቸው፣ ቤተሰባቸው በጣም ነው ደስ የሚለው። ዳጣም አሁን ከነሱ ጋር እየኖረችበት ባለችበት ሰዓት አሁን በጣም ደስተኛ ናት። በጣም ደስተኛ ሆና ነው እየኖረች ያለችው። ምክንያቱም ዳጣ የጎዳና ተዳዳሪ ነበረች። በጎዳና ለመጨረሻ ጊዜ መኪና ውስጥ ሲሄዱ ለመጨረሻ ጊዜ እንዳባት ልስማሽና እስኪ በጎዳና ላይ ምን አይነት ላይፍ አሳለፍሽ ብሎ ሲጠይቃት እንግዲህ የጎዳና ተዳዳሪ ስትሆኑ በጣም ብዙ ውጣ ውረድ አለው፣ ብዙ ፈተና አለው፣ ብዙ ስቃይ አለው። እንግዲህ ያን ሁሉ ያሳለፈች ልጅ ናት ማለት ነው ዳጣ። ነገር ግን እስኪ እንደ አባት ልስማሽ ንገሪኝ ሲላት አንድ ቀን በጣም እርቦኝ ነበረ፣ በጣም ኃይለኛ ዝናብ ይዘንብ ነበረ፣ የሚበላም አላገኘውም። ነገር ግን ድንገት የሆነ ሰውዬ ሲመጣ እባክህን የሚበላ ግዛልኝ ስለው አይ እኔ ምንም ገንዘብ የለኝም ብሎ የለበሰውን ጃኬት አውልቆ ሰጠኝ። ነገር ግን ያንን ጃኬት ሰጥቶኝ በዛ በዝናብ እሱ እየተበረደ ሄደ ወደ ቤቱ። ለእኔ ግን ጃኬቱን ሰጠኝ። ነገር ግን ወደ ያንን ጃኬት ለብሼ ሲሄድ አንድ ዘበኛ ይዞኝ ነይ ብሎ ገባው። እንግዲህ እንደዛ ሰውዬ ጥሩ ሰው አለ እላለሁ፣ እንደዛ ዘበኛ ደግሞ መጥፎ ሰው አለ እላለሁ ብላ ትነግረዋለች። አቶ ደረጀም በጣም አዘነ። ልጄ ይቅርታ አድርጊልኝ አልሽም፣ ምክንያቱም አንቺን ያሳደጉሽ ሰዎች አሉና፣ ስለዚህ በጣም ይቅርታ ልጄ፣ በእውነት ከዚህ በኋላ አባትሽ ነኝ። ይሄ ምርመራው ቢሳካም ባይሳካም እኔ አባትሽ ነኝ ይላታል። ነገር ግን እሱም ፈርቷል፣ ዳጣም ፈርታለች። ዲኤንኤ ምርመራውን ከዚህ በፊት ኤቢ ከማበጠሪያ ወስዳ ፀጉር አስመርምራ ነበር። ነገር ግን እኔ አላበጠርኩበትም ብላ ሞገስን በጣም ፈርታ በጣም ከፍቷት ለሞገስ እና ብላ መንገድ ላይ አግኝታ ትነግረዋለች። አይዞሽ አትፍሪ፣ እስከዛሬ ያኖረሽ እግዚአብሔር አለ፣ አሁንም የሚያኖርሽ እግዚአብሔር ነው። በፊት የጎዳና ተዳዳሪ ነበርሽ፣ አሁን ግን እግዚአብሔር ይመስገን ቤት ውስጥ እየኖርሽ ነው። ጥሩ ቤተሰብ አግኝተሻል። ስለዚህ የወደፊቱንም ደግሞ አባትሽም ባይሆን እኔ አባት ሆንሻለሁ ይላታል። ዳጣ ፈገግ አለች። አንተ ትቀልዳለህ አይደለ ትለዋለች። ኖ እየቀለድኩ አይደለም፣ ምክንያቱም እኔ አንቺን በወልድ አላደርስሽምን ብሎ ይነግራታል። አይ እሱስ ታደርሰኛለህ ብላ እስከ መንገድ ሸኝቷት ወደ ቤት ይመለሳል ሞገስ። ስለዚህ ወደ ዲኤንኤ ምርመራው አቀኑ። መኪናውን መንዳት እንኳን አልቻለም አቶ ደረጀ። ሰውነቱ ሁሉ እየተብረከረከ መኪናውን መንዳት እንኳን አቅቶት ነበረ። ዳጣ የአቶ ደረጀ ልጅ ትሆን በጣም ያሳስባል። ምክንያቱም እሱን ፈርቷል፣ እሷን ፈርታለች። ሰላምዬ ደግሞ በጣም ተጨንቃለች። መጨረሻው አቶ ደረጀ ወደ ቤት መጣ። ዳጣ ግን አልተመለሰችም። ዳጣ እውነት የአቶ ደረጀ ልጅ አይደለችምን? እንግዲህ ቀጣይ ክፍሉን በጣም አጓጊ ነው። በጣም አጓጊ ደረጃ ላይ ነው ያቆመው። ቀጣዩን ክፍለ ጊዜ ደግሞ ይዤላችሁ ቀርባለሁ። ዳጣ ክፍል 25። በሌላ ጊዜ እስከምንገናኝ
መልካም ጊዜ። ባይ ባይ።